ከአመድ ላይ የተነሳ ታሪክ ያለው እንደኔ እልልታለኝ ጩኸታለኝ የሚል ካለ ይቆመለኝ ከጎኔ ክብሬን ስሜን ፍጥንነት እብዳት ትበሉኝ ከጠላቴ ጽኑ ስራት የተፈታ የታቀ የሱ ለታ የሱ ለታ የሱ ለታ አለብኝ ዘንበላት በሉኝ የሱ ለታ የሱ ለታ የሱ ለታ በሽብሸባ እስኪ አይቶልናል ከፍታ አይቶልናል ከፍታ እየመረጠ ጌታ በሽብሸባ ሁሉ ሰው ዝቅ ይበልና ሁሉ ሰው ዝቅ ይበልና ኧረ አይቶልናል ከፍታ አይቶልናል ከፍታ እየመረጠ ጌታ ከፍታ ታይቶልኛል የሚል በሽብሸባ የምስኪኑ እንባ እንደ ፈሰሰ መች ቀረ ታዲያ ዛሬ ታበሰ ዛሬ ተሰማ እንግዳ ነገር አርባ ምንጭ ካሉት ከነሱ መጣ እልልታ ወጣ ዜማ ፈለገ ያስለቀሳቸው ወደ ላይ ወደ ላይ ወደ ላይ እልልታ ወጣ ዜማ ፈለገ ያስለቀሳቸው ክረምት አለፈ ሐዘን መከራ የቀኖች አምላክ ደርሶ ሲራራ ትዕቢተኛውን አዋረደና ለራሱ ክብር ሲሻው ምስጋና እልልታ ወጣ ዜማ ፈለገ ጩኸታችሁ ይሰማ አርባ ምንጮች እልልታ ይሰማ እልልታ ወጣ ዜማ ፈለገ ያስለቀሳቸው ተሸክሞኛል በንስር ክንፍ እንደ እናትም አባትም ሆነልኝ ሆነልኝ ጌታ ኢየሱስ የእንደገና አምላክ እንደገናዬ የእንደገና አምላክ እንደገናዬ በእጁ መዳፍ ቀረጸኝ የታጭወት እልልታ ጌታዬ ጌታዬ ባለውለታ ኢየሱስ ጩኸታችሁ አነሰብኝ እስኪ ጌታዬ ጌታዬ ባለውለታ ኢየሱስ ጌታዬ እልልታ ጩኸት እስኪ ጭብጨባ ለጌታ ክብር እልልታችሁ አይሰማ ክብር ለኢየሱስ ሃሌሉያ የቆመው ባህር ያኔ እስቲ ዘምሩ 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 ዛሬስ ደግሞ ሌላው ቢገኝ በየተራ ቢሰለፍብኝ እና አይኔ ማከራተቱን ትቼ ምቱ የሰልፉ ጌታ ከኔ ጋር ዛሬ እልልታ ወደ ላይ
ያኔ ትላንት ሆነ ያኔ ትላንት ሆነ አሁንም ይሰራ ያን ኃይሉን ሳምን ያን ኃይሉን ሳምን አማኝ ሰው ብቻ ይዘምር ሃሌሉያ በእውነት ላመልከው ከልቤ ስነሳ ከልቤ ስነሳ ከልቤ ስነሳ ሁሉን አሳመረው የይሁዳ አንበሳ የይሁዳ አንድ አንበሳ ቤት ያለው የይሁዳ አንበሳ እንግዲህማ ወስኗል እንግዲህማ ምንም ላይፈራ እንግዲህማ ጌታ ኢየሱስ እያለ ከእኔ ጋር እንግዲህማ ችግር አልሰማም እንግዲህማ ከንቱ ነውና እንግዲህማ እጨፍራለሁ ከልቤ ለሱ ምስጋና ከልቤ ለሱ ምስጋና ኢየሱስ ጌታ ነው ጌታ ነው ከልብ ለሱ እልልታ ከልቤ ለሱ እልልታ ኢየሱስ ጌታ ነው ኢየሱስ ከልብ ለሱ እልልታ ከልቤ ለሱ እልልታ ኢየሱስ ጌታ ነውና ኢየሱስ የቆመው ተራራ ፊቴ ተገትሮ ፊቴ ተገትሮ ፊቴ ተገትሮ አይመስልም ይታለፍ እንደሚከብደው አቤት 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 ለኔ እንጂ ለአባቴ መቼ አስቸገረው መቼ አስቸገረው አማኝ ሰው አለ አስቸገረው በተአምራቱ ሁሉን ሜዳ አረገው ሁሉን ሜዳ አንድ ቤት ወደ እንግዲህማ ወስኗል እንግዲህማ ምንም ላይፈራ ወሬ አልሰማ በሽታ አልሰማ ሁኔታ አልሰማ ከንቱ ነውና እጨፍራለሁ ከልቤ ለሱ ምስጋና ከልቤ ለሱ ምስጋና ኢየሱስ ጌታ ነውና ኢየሱስ ጌታ ነውና ከልቤ ለሱ እልልታ ከልቤ ለሱ እልልታ ኢየሱስ ወደ ላይ ወደ ላይ ወደ ላይ ወደ የነገርከኝ አለ አለ ገና ገና ማንም ሳይቆም ከጎኔ አለ ገና ገና እዛች ቤት ውስጥ ሆነን አለ ገና ገና ትሄዳለህ ስትለኝ አለ ገና ገና የሰማሁት አለ አለ ገና ገና ማንም ሳይቆም ከጎኔ አለ ገና ገና ምድረ በዳ ላይ ሆነን አለ ገና ገና ትልቅ ሰውን ስትለኝ አለ ገና ገና እንደገና ጌታ መርቆ እንደገና የሸኘው ሰው እንደገና መሃል መንገድ ላይ ማነው ያስቀረው እንደገና ክብር ጀምሯል እንደገና ክብር ጀምሯል እንደገና ክብር ጀምሯል እንደገና ክብር ጀምሯል እንደገና ሞገስ ጀምሯል እንደገና ቅባት ጀምሯል እንደገና የምርቃት እንደገና እንዳሸማ ነው የበዛ ባርኮቱ የበዛ ባርኮቱ የበዛ ባርኮቱ የበዛ ባርኮቱ የበዛ ባርኮቱ አዋጅ ቢታወጅ አዋጅ ሽሬ አመልከዋለ እሱ ነው ክብሬ የዳንኤል አምላክ የማመልከው አዋጅ ገልብጦ የሚያስመው እኔማ አዋጅ ቢታወጅ እኔማ አዋጁን ሽሬ ዙማቱ ካቡራ መሻማሃላ ማሰሊዳ እኔማ አዋጅ ቢታወጅ አዋጁን ሽሬ እኔማ አመልከዋለሁ የታለ ሰው የታለ ሰው ነገር አለ ግሬ ነገር ነገር አለና ሚወጋ በጠላት ሰፈር ጩኸት አለ ግሬ ጩኸት በሰባተኛው ቀን ይታመናል 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 እግዚአብሔር ይታመናል ይታመናል እግዚአብሔር ይታመናል ይታመናል እግዚአብሔር ሁሉ ሰው ወደ ላይ
ኢየሱስ ጌታ ነው በሉ። የመጨረሻው የኮንፈረንሳችን ቀን ነው። የመጨረሻው ቅባት ይለቀቅልናል። እኔ እንደዚህ ነው አምኜ የመጣሁት። እግዚአብሔር ዛሬ የሚያስገርመው አንድ ሰው አለ። ከጎናችሁ ያለውን ሰው እግዚአብሔር ዛሬ እጅህን በአፍ ያስጭንሃል በሉት። አላመናችሁለትም ማለት ነው። እግዚአብሔር እኔን ያስገርመኛል በሉ እስቲ። ዛሬ እግዚአብሔር መልካም የሚያደርግለት የሚያስገርመው ሰው እኔ ነኝ የሚል ሰው አሜን ብሎ ለጌታ እግዚአብሔር ተአምር ያደርግልኛል ብሎ የሚያምን ሰው ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው በሉ እስቲ ባካችሁ። ወደ እግዚአብሔር ቃል ከመሄዳችን በፊት በእውነት በዚህ ቦታ በማስተናገድ በመሪነት በጸሎት ሲያገለግሉ የነበሩትን የአርባ ምንጭ አገልጋዮችን በጌታ በኢየሱስ ስም ተባረኩ ማለት ፈልጋለሁ። እስቲ እግዚአብሔር ይባርካችሁ በሏቸው። እናንተ ይሄንን መስመር ይዛችሁ እንድትቀመጡ ከሌሊት ጀምሮ ሲደክሙ የነበሩ እነዚህ አገልጋዮች ጌታ 7 እጥፍ በረከቱን ያደርግባቸው። አሜን በሉ እንጂ አሜን በሉ። ይሄ ፕሮግራም እንዲሳካ በብዙ በኩል የደከሙ በገንዘባቸው በጸሎታቸው የደከሙ ወንድሞችና እህቶች አሉ። እግዚአብሔር አምላክ ይባርካቸው። እስቲ ጌታ ይባርካቸው በሉ ባካቸው። ጌታ ይባርካቸው በሉ። ሃሌሉያ። ለጌታ ጨብጭቡ አንድ ጊዜ ባካቸው። የእግዚአብሔር ቃል እንደዚህ ይላል፣ ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታፈራና ታበቅል ዘንድ እንደሚያደርጋት እንጀራን ለሚበላ ዘርንም ለሚዘራ እንደሚሰጥ ከአፌ የሚወጣው ቃሌ እንደዚህ ይሆናል አለ። የምሻውን ያደርጋል የላኩትን ይፈጽማል እንጂ በከንቱ ከጎናችሁ ያለውን ሰው የእግዚአብሔር ቃል ወደ አንተ መጥቶ በከንቱ አይመለስም በሉት። እግዚአብሔር የሚሻውን ባንተ ህይወት ላይ ያደርጋል በሉት። ዛሬ በሉት ቃሉን ልኮ ይፈውሳል በሉት። አይሰማም ቃሉን ልኮ ይፈውሳል በሉት። ይፈውሳል ቃሉን ላከ ፈወሳቸው። ከመከራቸው ስንቱ ነው የሚለው ወገኖቼ? ከመከራቸውም ሁሉ ዛሬ ለአንድ ሰው እግዚአብሔር ቃል ይመጣለታል። ለአንድ ሰው እግዚአብሔር ቃል ይመጣለታል። ፈውስ የሚሆንለት ሰው አለ በዚህ ጉባኤ። በረከት የሚሆንለት ሰው አለ በዚህ ጉባኤ። እግዚአብሔር ከዘመናት በፊት ይችን ቀን የቀጠረለት አንድ ሰው አለ። ያ ሰው እኔ ነኝ የሚል አሜን ይበለኛ። ያ ሰው እኔ ነኝ የሚል አሜን ይበል። ዝናብ ከሰማይ ወርዶ በረዶ ከሰማይ ወርዶ ምድርን ሳያረጥም ምድርን ሳያረሰርስ እንደማይመለስ አለ ጌታ። ወደዚህ ሜዳ የኔ ቃል መጥቶ ሕዝቤን ሳያረሰርስ ሕዝቤን ሳይፈውስ ሕዝቤን ነፃ ሳያወጣ ወደ ላይ አይመለስም ብሎኛል ጌታ። ወደ ላይ አይመለስም ብሎኛል ጌታ። ከጎናችሁ ያለውን ሰው የእግዚአብሔር ቃል እንደ ዝናብና እንደ በረዶ ይመጣልሃል በሉት። ግዴላችሁም በሉት። እግዚአብሔር የሚሻው ባንተ ህይወት ይሆናል በሉት። እግዚአብሔር የሚሻው ባንተ ህይወት ይሆናል በሉት። ሃሌሉያ ሃሌሉያ። ኧረ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በቀደም ተናግሬዋለሁ። ጌታ ይህንን ቪዥን እንደገና ወደ እኔ ያመጣል። በራእይ ነው ያየሁት። አንድ ጽንስ በእናቱ ማህፀን ውስጥ ለስንት ወር ነው የሚቆየው ወገኖቼ? እሺ ለ9 ወር። ከ9 ወር በፊት ከዛ ማህፀን ውስጥ ቢወጣ ልጁ ፕሪማቹር ይባላል፣ ወይም ገና ሳይደርስ ተወለደ ይባላል። 9 ወር ከሞላው በኋላ ደግሞ እዛ ውስጥ መቆየት አይመቸውም። ይመቸዋል እንዴ ወገኖቼ? ያ ቦታ ይበቃዋል ወገኖቼ? 9 ወር ከሞላ በኋላ ያ ጽንስ መፈራገጥ ይጀምራል፣ መራገጥ ይጀምራል። ይሄ ቦታ በቃኝ ማለት ይጀምራል። ከዚህ በኋላ አልፈልግም ማለት ይጀምራል። እናትየው በቃ ይጠዘጥዛታል፣ ያማታል፣ የሆነ ምልክት ይሰማታል። ወደ ሆስፒታል መሄድ እንደዚህ አይነት ነገር ይሰማታል። እግዚአብሔር እንደዚህ ያለኝ እዚህ ጉባኤ ጊዜያቸው የደረሰ
ወዲያና ወዲህ የሚወራጩ የመወለዴ ጊዜ ደረሰ ያለው ወደ ክብር ልወጣ ነው ያለው የኔ ልጆች አሉኝ ዛሬ ያለ ጌታ እዚህ ሜዳ ውስጥ አሉኝ ያለ ጌታ ልወለድ ነው ልወጣ ነው ወደ ክብር ልሄድ ነው ክብሬ ላይ ነው እግዚአብሔር ያለኝ ላይ ነው ልተነፍስ ነው አየር አዲስ ክብር አዲስ ላይ አዲስ እኔ ነኝ የሚል ሰው ሲያሜን ይበላል ጊዜ እኔ ነኝ የሚል ሲያሜን ይበል ከጎናችሁ ያለው ሰው የፍጥረት ናፍቆት ያንተን መገለጥ ይጠባበቃል በሉት አይሰማም የፍጥረት ናፍቆት ፍጥረት ሁሉ በናፍቆት የሚጠብቀው በሉት ፍጥረት ሁሉ በናፍቆት የሚጠብቀው ተራራ በናፍቆት የሚጠብቀው ወንዝ በናፍቆት የሚጠብቀው አፈሩ በናፍቆት የሚጠብቀው አንተ ነው በሉት ከጎናችሁ ያለው ሰው አንተ ነው አንቺ ነው ኧረ አሜን የሚለኝ አንድ ሰው አለ ወይ የሆነ የእግዚአብሔር ልጅ ወደ ክብር ሊገለጥ ነው የሆነ የእግዚአብሔር ልጅ ከእስር ቤት ሊወጣ ነው የሆነ የእግዚአብሔር ልጅ ለምድሪቱ እረፍት ሊሆን ነው ስለማን እንደማውራ አላውቅም እግዚአብሔር ተናግሮኛል አንድ ሰው አለ በዚህ ጉባኤ ወደ ክብር የሚወጣ ወደ እሳት የሚወጣ ወደ ኃይል የሚወጣ እኔ ነኝ ካላችሁ ዘላችሁ አሜን ኧረ አሜን የፍጥረት ናፍቆት በሉ ወገኖቼ የእግዚአብሔርን ልጆች መገለጥ ይጠባበቃል በሉ በቃችሁ ዛሬ በሉ ከሚመጣልኝ ቃል የተነሳ እንደ እግዚአብሔር ልጅ ይገለጣሉ በሉ እስከ ዛሬ በሉ እኔ ተገልጬ ነበር ከዛሬ ጀምሮ ክርስቶስ በእኔ ሆኖ ይገለጣል እሱ በእኔ ላይ ሲገለጥ ዲያብሎስ መግቢያ ያጣል በሽታ መግቢያ ያጣል ለምድሪቱ መፍትሄ ይሆናለሁ ለቤተ ክርስቲያን መፍትሄ ይሆናለሁ ዛሬ እንደ እግዚአብሔር ልጅ እገለጣለሁ በሉ ባካችሁ እገለጣለሁ የሆነ ሰው ታሪክ በመንፈስ ቅዱስ ኃይል ይገለጣል ዛሬ ኧረ አሜን የሚለኝ አንድ ሰው የለም አሜን የሚለኝ አንድ ሰው የለም አሜን የሚለኝ አንድ ሰው የለም ኧረ ኢየሱስ ጌታ ነው ሃሌሉያ እንደ እግዚአብሔር ልጅ እንድንገለጥ የሚያደርገን ወገኖቼ የመንፈስ ቅዱስ ኃይል በእኛ ላይ ሲገለጥ ነው አሜን በሉ እነ ጴጥሮስ አሳ አጥማጆች ኢየሱስን የካዱ እነ ዮሐንስ ሐዋርያት የእግዚአብሔር መንፈስ በላያቸው በኃይል በመጣ ጊዜ ወገኖቼ ኃይልን በተቀበሉ ጊዜ ጥላቸው መድኃኒት ድምፃቸው መድኃኒት አረማመዳቸው መድኃኒት ንግግራቸው መድኃኒት እኔ ስለነ ጴጥሮስ እያወራው አይደለም አሁን ስለሆነ ሰው እያወራው ነው ዛሬ የእግዚአብሔር ኃይል ከመጣበት በኋላ አረማመዱ መድኃኒት መዝሙሩ መድኃኒት አካይዱ መድኃኒት ለፍጥረት መድኃኒት ለቤተ መንግሥት መድኃኒት ለአየሩ መድኃኒት አንድ ሰው አለ እዚህ ጉባኤ ውስጥ በጌታ በኢየሱስ ስም ያ ሰው እኔ ነኝ ያለ ሰው አሜን ኧረ አሜን ኢየሱስ ጌታ ነው ከጎናችሁ ያለው ሰው እግዚአብሔር በሉት ውሸትን ይናገር ዘንድ የሰው ልጅ አይደለም እግዚአብሔር ሁሉ ጊዜ እውነተኛ ነው በሉ ሃሌሉያ ዮሐንስ ወንጌል ምዕራፍ 14 ላይ ጌታ ኢየሱስ ከቁጥር 15 ጀምሮ እንደዚህ ያለ ዮሐንስ 14 ከ15 እስከ 17 ብትወዱኝ ትእዛዜን ጠብቁ እኔም አብን እለምነዋለሁ ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው ነገር ግን ከናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ ወላጆች እንደሌላቸው ልጆች አልተዋችሁም አለ ጌታ ኧረ አሜን የሚል ሰው አለ ወይ ጌታ ኢየሱስ እንደዚህ አለ ከናንተ ጋር የሚኖር በእናንተ ውስጥ የሚሆን ዓለም የማያውቀው ዓለም የማይረዳው ዓለም የማያየው ለእናንተ ግን አጽናኛችሁ የሆነ በእናንተ ውስጥ ሆኖ የሚያከብረኝ መንፈስ ሰጣችኋለሁ እንደ ሌላ ሰው ትቀየራላችሁ አለ አሜን የሚል አንድ ሰው አለ ወይ
ስለሆነ ሰው እያወራው እንደሆነ ይገባኛል። ሌላ አጽናኝ የተባለው መንፈስ ቅዱስ በኃይል የሚወድቅበት አንድ ሰው አለ። እኔ ነኝ የሚል እስቲ አሜን በሉ ባካችሁ። ኧረ አሜን 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 አሜን። ሃሌሉያ! ኢየሱስ ጌታ ነው። መንፈስ ቅዱስ በሉኛ። እፈልግሃለሁ። የእግዚአብሔር መንፈስ እፈልግሃለሁ። ዮሐንስ ወንጌል ምዕራፍ 16 ላይ ጌታ ኢየሱስ እንደዚህ አለ፣ የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉ። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውንም ሁሉ ይነግራል እንጂ ከራሱ አይናገርምና። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋል። ለአብ ያለው ሁሉ የኔ ነው። ስለዚህ ለእኔ ካለኝ ወስዶ ይነግራችኋል። ኢየሱስ ጌታ ነው። እስቲ ኢየሱስ ጌታ ነው በሉ። ኢየሱስ ጌታ ነው በሉ። መንፈስ ቅዱስን እፈልጋለሁ በሉ። ለዚህ ነው በመጨረሻው ዘመን ስጋ በለበሰ ሁሉ ላይ ስጋ በለበሰ ሁሉ ላይ በለዋ ከምን ያፈሳለሁ አለ ጌታ። ከምን ያፈሳለሁ አለ ጌታ። ወንዶችና ሴቶች ልጆቻችሁ ራእይን ያያሉ፣ ህልምን ያልማሉ፣ ትንቢት ይናገራሉ። ዛሬ ይሄ የሚሆንበት አንድ ሰው አለ። እግዚአብሔር ምስክሬ ነው። ይሄ የሚሆንበት ሰው አለ። ለመጀመሪያ ቀን ራእይን የሚያይ ትንቢትን የሚናገር ሙታንን የሚያስነሳ አጋንንትን የሚቀጣ የእግዚአብሔር የትንቢቱ ቃል ተፈጻሚ የሚያደርግ አንድ ሰው እዚህ ሜዳ ውስጥ አለ። እኔ ነኝ ያለ አሜን ብሎ ይውሰድ። አሜን አሜን አሜን። ኧረ ሃሌሉያ ሃሌሉያ በሉ ባካችሁ። ሃሌሉያ። መንፈስ ቅዱስ በሉ። መንፈስ ቅዱስ በሉ። ኢየሱስ ጌታ ነው። እግዚአብሔርን ሳገለግል ዘመኔን ሁሉ ከልጅነቴ ጀምሮ ሳገለግል ነው ያደግኩት። ሕይወቴ ግን የተቀየረውና አገልግሎቴ በአንድ ጊዜ ቡም ያደረገው ስለ መንፈስ ቅዱስ ባወቁ ጊዜ ነው ወገኖች። መንፈስ ቅዱስ በተገለጠልኝ ሰዓት ከዛች ሰከንድ ጀምሮ መንፈስ ቅዱስ ከነካኝ ቀን ጀምሮ ሕይወቴ እንደ ከዚህ በፊቱ መቀጠል አልቻለም። አነጋገሬ ተቀየረ፣ አገልግሎቴ ተቀየረ፣ ፍርሃት ከኔ ላይ ተወሰደ። እግዚአብሔር እንደ ሌላ ሰው አድርጎ ቀየረኝ። ዛሬ ደግሞ ሌላ ሰው አለ ይለኛል። ታሪኩ የሚቀየር፣ አሰባበኩ የሚቀየር፣ ዓለም ሁሉ እንደ ሌላ ሰው የሚያየው፣ መንፈሴን የማፈስለት፣ እንደ ሌላ ሰው የምቀይረው፣ ሞገስ የማበዛለት አንድ ሰው አለ ብሎኛል። እኔ ነኝ ያለ አሜን ይበል አንድ ጊዜ። የእግዚአብሔር መንፈስ፣ የእውነት መንፈስ በኃይል ይመጣብሃል በሉት። ከጎናችሁ ያለው በሉት፣ ግድ የላችሁም። ሃሌሉያ። ሮሜ 8 ከ14 ጀምሮ እንደዚህ ይላል፣ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ ማን ናቸው አለ? አይሰማም አይሰማም። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የማን ልጆች ናቸው አለ? ከጎናችሁ ያለውን ሰው የእግዚአብሔር ልጅ መሆን በመንፈስ ቅዱስ መመራት ነው በሉት። የእግዚአብሔር ልጅ ከሆንክ በሉት በመንፈስ ቅዱስ ትመራለህ። ዛሬ ድምፁን ትሰማለህ። የውስጥ ጆሮ ይከፈታል በሉት። ግድ የላቸው። ሃሌሉያ። አባ አባት ብለን የምንጮህበት የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁ። እስቲ እኔ የልጅነት መንፈስ ተቀብያለሁ በለው። አባ አባት ብዬ የምጮህበት የልጅነት መንፈስ ተቀብያለሁ በለው። ተቀብያለሁ በለው። ግድ የላቸው። ተቀብያለሁ። የፍርሃት መንፈስ አልተቀበልኩ። የውርደት መንፈስ አልተቀበልኩ። የውድቀት መንፈስ አልተቀበልኩ። አባ 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 አባ። ኧረ ሃሌሉያ! ኧረ ሃሌሉያ! አባ አባ ብዬ የምጮህበት የልጅነት መንፈስ ተቀብያለሁ በለው። የእግዚአብሔር ልጆች መሆናችንን ያ መንፈስ መንፈስ ቅዱስ ከመንፈሳችን ጋር ይመሰክራል በሉ። በሉ ወገኖቼ፣ የእግዚአብሔር መንፈስ ከኔ መንፈስ ጋር
የእግዚአብሔር ልጅ መሆኔን ይመሰክራል። ልጅ ከሆንኩ ደግሞ በሉ ወራሽ ደግሞ ነኝ። አልሰማችሁም? ወራሽ ነኝ፣ የእግዚአብሔር ወራሽ ነኝ። ወራሽ ነኝ፣ የእግዚአብሔር ወራሽ ነኝ። ወራሽ ነኝ፣ የእግዚአብሔር ወራሽ ነኝ። የእግዚአብሔር የሆነ ሁሉ የኔ ነው፣ የኔ ነው፣ የኔ ነው የሚል አንድ ሰው አለ ወይ? የእግዚአብሔር የሆነ የኔ ነው የሚል አንድ ሰው አለ? ኧረ ሃሌሉያ! ኢየሱስ ጌታ ነው። በሄድኩበት መናገር የምወደው አንድ የሚገርመኝ ታሪክ አለ። እሱን እነግራቸዋለሁ። መጽሐፍ ቅዱሳችን እንደዚህ ይላል። ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ በምድር ሁሉ ላይ ምን ሆነ ይላል? ጨለማ ሆነ። በሉ እስቲ ባካችሁ፣ ጨለማ ሆነ። ኢየሱስ በመስቀል ላይ ሲሰቀል ምድር ሁሉ፣ ዓለም ሁሉ ጨለማ ሆነ። ኢየሱስ ክርስቶስ በተቀበረ ጊዜ ደግሞ ከባድ የምድር መናወጥ ሆነ። እስቲ የምድር መናወጥ ሆነ በሉ ባካችሁ። ምድር እንደዚህ አለች፣ የጌቶች ጌታ የአማልክቶች አምላክ በሆዴ ውስጥ ይዤ ዝም ማለት አልችልም ብላ ምድር ሁሉ መናወጥ ጀመረች። አለቶች ተሰነጣጠቁ፣ ተራሮች ሁሉ ተናዱ ይላል እግዚአብሔር ቃል። ኧረ አሜን፣ 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 አሜን። ኢየሱስ ሲቀበር ምድር ሁሉ ተናወጠ በሉ ባካቸው። ኧረ መልሱልኝ በጌታ ፍቅር። መጽሐፍ ቅዱስ ነው የሚናገረው። ኢየሱስ በተቀበረ ጊዜ ከባድ የሆነ የምድር መናወጥ ሆነ። የምድር መናወጥ ሆነ። ዛሬ እግዚአብሔር እንደዚህ ብሎኛል። ጌታ ኢየሱስ ክርስቶስ ጠላትን ያናውጥልሃል ብሎኛል። ከጎናችሁ ያለው ሰው እግዚአብሔር ጠላትን ያናውጥልሃል፣ ተራራህን ያናውጥልሃል፣ አለቶችን ይሰነጣጥቀልሃል። ምክንያቱም በሉት ባካችሁ ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው። በሉት ከጎናችሁ ያለው ሰው ያው ነው፣ ያው ነው፣ ያው ነው፣ ያው ነው፣ ያው ነው። አልተለወጠም። ያው ነው። አልተለወጠም። እስቲ አልተለወጠም በሉ ባካችሁ። ኢየሱስ አልተለወጠም። ኢየሱስ ጌታ ነው። እሱ ብቻ አይደለም የሚገርመው። ኢየሱስ ክርስቶስ በተቀበረ ጊዜ ይላል መጽሐፍ ቅዱስ መቃብሮች በሙሉ ተከፈቱ ይላል። አይገርምም ወገኖች? መቃብሮች ተከፈቱ በሉ እስቲ። ዛሬ መቃብሩ የሚከፈትለት ሰው አለ። ጠላት ዲያብሎስ ቀብሬዋለሁ ብሎ የነበረው አሽጌበታለሁ ብሎ የነበረው ድንጋዩን አንከባልዬበታለሁ፣ ከዚህ በኋላ ሰው አይሆንም፣ ከዚህ በኋላ ሰው አትሆንም፣ የእሷ ነገር አልቋል የተባሉ ሰዎች ዛሬ መቃብር ተከፍቶ በጌታ በኢየሱስ ስም የሚወጣ ሰው አለ። ያ ሰው እኔ ነኝ የሚል አሜን ይበል፣ አሜን ይበል፣ አሜን ይበል፣ አሜን ይበል፣ አሜን ይበል። ኧረ ኢየሱስ ጌታ ነው። ኢየሱስ ሲቀበር መቃብሮች ተከፈቱ በሉ ባካችሁ። እስቲ መቃብሮች ተከፈቱ በሉ። መቃብር ውስጥ የነበሩ ሙታን ኢየሱስ በተቀበረ ጊዜ እንደዚህ አሉ። ኢየሱስ ስለኛ ተቀብሮ እኛ እዚህ ውስጥ መቆየት አንችልም አሉ። ኢየሱስ ስለኔ ተቀብሮ እኔ መቃብር ውስጥ መቆየት አልችልም አሉ። የጌቶች ጌታ ስለኔ አፈር ውስጥ ገብቶ እኔ በዚህ መቆየት አልችልም አሉ። እንደዚህ የሚሉ ሰዎች ካሉ ዛሬ ኢየሱስ ስለኔ ሞቶልኛል፣ ኢየሱስ ስለኔ ተቀብሮልኛል፣ ኢየሱስ ሞቴን ወስዶልኛል፣ እኔ ተረኛ ነኝ፣ እወጣለሁ፣ እገለጣለሁ የሚል አንድ ሰው ካለ አሜን ይበለኝ አንድ ጊዜ፣ አሜን ይበለኝ አንድ ጊዜ። ኢየሱስ ሞቶልሃል፣ ደግሞም ተቀብሮልሃል በሉት ከጎናቸው ያለው። የሞተው ያንተን ሞት ነው በሉት። የተቀበረው ለአንተ ሞት ነው በሉት። ኧረ ኢየሱስ ጌታ ነው። ስለዚህ በኢየሩሳሌም ከተማ ውስጥ የነበሩ ሙታን በሙሉ ከመቃብር ውስጥ ወጥተው መራመድ ጀመሩ ይላል እግዚአብሔር ቃል። ኧረ እልልታ ጭብጨባ ለመንፈስ ቅዱስ አሜን። ኧረ አሜን። ኢየሱስ መቃብሬን ከፈተ በሉ። ጠላት ዲያብሎስ የቀፈረውን ጉድጓድ ደፈነው በሉ። አይሰማም፣ አይሰማም፣ አይሰማም። እየተናገራችሁ መቃብሩ እየተመታ ነው ያለው። እየተናገራችሁ የዲያብሎስ ሥራ እየፈረሰ ነው ያለው። ኢየሱስ ከሞት ተነስቷል በሉ ባካችሁ። ድገሙና በሉ ባካችሁ። ኢየሱስ ከሞት ተነስቷል በሉ። እሱ ሲነሳ እኔ አብሬ ተነስቻለሁ በሉ ባካችሁ። እሱ ሲነሳ እኔም አብሬ ተነስቻለሁ። በሰማያዊ ስፍራ ከእግዚአብሔር ልጅ ጋር ተቀምጬ
ተገልጫለሁ። ስለዚህ ራስ እንጂ ጅራት አይደለሁም። የበላይ እንጂ የበታች አይደለሁም። አበዳሪ እንጂ ተበዳሪ አይደለሁም። ሞቴን ወስዶልኛል። ጨለማዬን ወስዶልኛል። ኢየሱስ እርግማኔን ወስዶልኛል። እኔ ለበረከት ተጠርቻለሁ። ለእግዚአብሔር ክብር ተጠርቻለሁ። ዛሬ ይህንን በረከት እቀበላለሁ በሉኛል። ኧረ አሜን የሚል አንድ ሰው አለ ወይ? ኢየሱስ በከንቱ አልሞተም በሉ ባካችሁ። ኢየሱስን ከሙታን ያስነሳው መንፈስ፣ መቃብርን እየከፈተው መንፈስ ኦ ሃያ ባያ 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 ባራ ባህዲያ ቦሳ በነቢያት ላይ የተገለጠው በሐዋርያት ላይ የተገለጠው ኢየሱስን ከሙታን ያስነሳው መንፈስ ዛሬ እዚህ ሜዳ ውስጥ አለ ይለኛል ጌታ። ዛሬ ባንተ ውስጥ አለ። ዛሬ ባንቺ ውስጥ አለ። ዛሬ በርሶ ውስጥ አለ። ዛሬ ግን በጌታ በኢየሱስ ስም በመንፈስ ቅዱስ ኃይል መገለጥ ይሆንላችኋል። ስለማን እንደማወራ አላወቅኩም። ይሄ ነገር የኔ ነው የሚል ጮክ ብሎ አሜን ይበለኝ። ጮክ ብሎ አሜን ይበለኝ። ከጎናችሁ ያለውን ሰው ጨብጡትና ተነሱ። ሁላችሁ ጨብጡትና ዛሬ በሉት። አይኑን እያያችሁ አይኑን እያያችሁ ዛሬ ኢየሱስን ከሙታን ያስነሳው መንፈስ፣ ሕያው የሆነ መንፈስ፣ ያልደከመ መንፈስ፣ ያላረጀ መንፈስ፣ የእግዚአብሔር መንፈስ፣ የክርስቶስ መንፈስ በኃይል ይመጣብሃል። አነጋገር ይቀየራል። አረማመድ ይቀየራል። ከዚህ በፊት ሲያውቁ የነበሩ ሰዎች እስከማያውቁ ድረስ መንፈስ ቅዱስ ባንተ ይገለጣል አለ ጌታ። ኧረ አሜን 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 አሜን። እኔ የዓለም ብርሃን ነኝ በሉ እባካችሁ። እኔ የዓለም ብርሃን ነኝ። ብርሃን ነኝ ያለ ሰው ብቻ ይናገር ይሄንን። እኔ የዓለም ሁሉ ብርሃን ነኝ። እስከ ዛሬ ብርሃኔን አላደመኩም ነበረ። ዛሬ ግን በሉ እባካችሁ መንፈስ ቅዱስ እንደገና ይመጣብኛል። በተራራ ላይ ሆኜ እገለጣለሁ በሉ እባካችሁ። እገለጣለሁ በመንፈስ ቅዱስ ኃይል በሉ እባካችሁ። ኧረ ሃሌሉያ ሃሌሉያ። መንፈስ ቅዱስ በሉ እባካችሁ። እፈልግሃለሁ። ያላንተ ሕይወት የለኝም። ያላንተ ኃይል የለኝም። ያላንተ ኃይል የለኝም። ያላንተ ኃይል የለኝም። አንተ በእኔ ላይ በመጣ ጊዜ እንደ ሌላ ሰው እቀይራለሁ። አረማመዴ ይቀይራል። አነጋገሬ ይቀይራል። አገልግሎቴ ይቀይራል። ትዳሬ ይቀይራል። ልጆቼ በኃይል ይሞላሉ። ክብርህ በኃይል ያገኘኛል። መንፈስ ቅዱስ እፈልግሃለሁ። አንተ የጌቶች ጌታ ነህ። አንተ የአማልክቶች አምላክ ነህ። ኃይልን በሚሰጠኝ በክርስቶስ ሁሉን ምን አደርጋለሁ ኃይልን በሚሰጠኝ በሉ እባካችሁ። መንፈስ ቅዱስን በሚሰጠኝ በክርስቶስ ስንቱን እችላለሁ? ኧረ ተው። መፈወስ ትችላላችሁ ወይ? መባረክ ትችላላችሁ ወይ? ማገልገል ትችላላችሁ ወይ? መነገር ትችላላችሁ ወይ? ሁሉን በሚችል ኃይልን በሚሰጠኝ በሏ። ኃይልን በሚሰጠኝ በክርስቶስ ስንቱን እችላለሁ? ሁሉን እችላለሁ በልባክ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ በሉ ባካችሁ። ሃሌሉያ! እስቲ ሃሌሉያ በሉ። እግዚአብሔር እንደዚህ አለኝ። በየቤቱ አሁን ጥቅሶች ይጻፋሉ አለኝ። ሰዎች ግድግዳቸው ላይ ጥቅስ ይጽፋሉ እንደዚህ የሚል እግዚአብሔር ታላቅ ነገር አደረገልን፣ እኛም ደስ አለን። እግዚአብሔር በመንፈሱ ነካን፣ እኛም ደስ አለን። እግዚአብሔር ዘይቱን አፈሰሰብን፣ እኛም ደስ አለን። ስለማን እንደማወራ አላውቅም። ይሄ ነገር የኔ ነው የሚል አሜን ብሎ ይወሰናል። ይሄ ነገር የኔ ነው የሚል ዘሎ አሜን ብሎ ይወሰናል። እግዚአብሔር ታላቅ ነገር አደረገልን፣ እኛም ደስ አለን። ኧረ ደስ አለን በሉ እባካችሁ። ደስ አለን በሉ እባካችሁ። ሃሌሉያ! የእግዚአብሔር መንፈስ በኃይል የሚመጣበት አንድ ሰው አለ። እግዚአብሔር በሕዝቅኤል ምዕራፍ 36 ቁጥር 26 ላይ እንደዚህ አለ። በብሉይ ኪዳን ስለ እናንተ ሲናገር አዲስ ልብ እሰጣችኋለሁ፣
አዲስንም መንፈስ በውስጣችሁ አኖራለሁ። የድንጋይንም ልብ ከስጋችሁ አውጣለሁ፣ የስጋንም ልብ እሰጣችኋለሁ። መንፈሴን በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ። ፍርዴንም ትጠብቃላችሁ ታደርጉትማላችሁ። ኧረ ሃሌሉያ የሚል አንድ ሰው አለ ወይ? ሃሌሉያ የሚል አንድ ሰው አለ ወይ? ኧረ ሃሌሉያ የሚል አንድ ሰው አለ ወይ? የእግዚአብሔር መንፈስ በሉ ባካችሁ። የእውነት መንፈስ በሉ ባካችሁ። የክርስቶስ መንፈስ በሉ ባካችሁ። ኧረ ሃሌሉያ ሃሌሉያ! ኧረ ሃሌሉያ ሃሌሉያ! እግዚአብሔር ማንም የማይፈልገው ተራ የሆነ እንደኔ አይነት ሰው ልክ እንደኔ አይነት ሰው መንፈሱን በኃይል ያበዛበትና 100 ሺዎች እንዲሰሙት ያደርጋል። ኧረ እኔ ነኝ ያ ሰው የሚል ሰው አሜን ይበልኛል። ጌታ ምስክሬ ነው። እንደዚህ ብሎኛል ጌታ። በዚህች ከተማ ላይ የተነሳው እሳት ለምድሪቱ ሁሉ የሚቀጣጠል ይሆናል ብሎኛል። ኧረ አሜን የሚል አንድ ሰው አለ ወይ? የእግዚአብሔርን ክብር ለጉብኝት የሚመጡ ቱሪስቶች በዚህች ከተማ ላይ አለው ብሎኛል። ቱሪስቶች ከአሜሪካ፣ ከአውሮፓ፣ ከተለያዩ አገሮች በዚህ ምድር ላይ የሚገለጠው ሪቫይቫል ለማየት ይመጣሉ። ያ ክብር የሚገለጠበት ሰው እኔ ነኝ ብሎ አሜን ይበላል። እኔ ነኝ ብሎ አሜን፣ እኔ ነኝ ብሎ አሜን ይበላል። መንፈስ ቅዱስን ትፈልገዋለህ ወይ በሉት ከጎናቸው ያለው ሰው። የእግዚአብሔርን ክብር ትፈልጋለህ ወይ በሉት። ይኸውላችሁ መንፈስ ቅዱስን ስንናገር መናፍስቶች ማንም ሳይገስጻቸው እሳት እየመጣ ስለሆነ መውደቅ ጀምሮ ወገኖች፣ መውደቅ ጀምሩ፣ መውደቅ ጀምሩ። በሽታ መውደቅ ጀመረ፣ መርገም መውደቅ ጀመረ። ኧረ አሜን አሜን አሜን! ኧረ አሜን አሜን አሜን! ኧረ አሜን አሜን አሜን! ከጎናቸው ያለውን ሰው እስከ ዛሬ በመንፈስ ቅዱስ ተሞልተህ ነበረ በሉት። ዛሬ ግን በመንፈስ ቅዱስም በእሳትም ትሞላለህ በሉት። ኧረ በሉ ግዴላችሁ በሉ 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 በሉ። በመንፈስ ቅዱስም በእሳትም ትሞላለህ በሉት። ትሞላለህ በሉት። ግዴላችሁ ትሞላለህ በሉት። ለአጋንንት እንደ መብረቅ አስፈሪ ትሆናለህ። ለበሽታ እንደ መብረቅ አስፈሪ ትሆናለህ። እግዚአብሔር ኮቴህን እንደ ብዙ ሰዎች ኮቴ ይቀይራል። አሜን የሚል አንድ ሰው አለ። ኧረ አሜን አሜን አሜን! እሳት በሉ በቃችሁ፣ እሳት! ኢየሱስ ጌታ። በምድር ላይ ታላላቅ የእግዚአብሔር ሰዎች ተነስተዋል። ብዙዎቹን አግኝቻቸዋለሁ። ጌታ ረድቶኝ ትላልቅ የተባሉ ሁሉም በአንድ ቃል እየተናገሩት ያለውን ነገር ልንገራችሁ። ተራው የኢትዮጵያ ነው ያሉት። አልሰማችሁም? 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 ተራው የማን ነው? ኢትዮጵያ ሲል ሌላ ሰው እንዳጠብቅ ያ ሰው አንተ ነህ። ሌላ ሰው እንዳጠብቅ ያ ሰው አንተ ነህ። ሌላ ሰው እንዳጠብቅ ያ ሴት አንቺ ነሽ። እኔ ነኝ ያለ ሰው ሲያሜን ይበለኛል። መንፈስ ቅዱስ እፈልግሃለሁ በሉት። ግድ የላችሁ፣ ግድ የላችሁ። መንፈስ ቅዱስ በሉ። የእግዚአብሔር መንፈስ፣ የክብር መንፈስ፣ የኃይል መንፈስ እፈልግሃለሁ፣ እፈልግሃለሁ። ንገሩት፣ እፈልግሃለሁ በሉት። እፈልግሃለሁ በሉት። ሁለት ሰው ትይዛላችሁ። በሁለት እጃችሁ አንድ ሰው ትይዛላችሁ። በሁለት እጃችሁ አንድ ሰው በሁለት እጅ እየያዛል ማለት ነው። አይኑን ተመልከቱት። ዓለም ሁሉ በሉት ከጎናችሁ ያለ እጁን የያዛችሁትን ሰው ዓለም ሁሉ በናፍቆት እየጠበቀው ያለው ሰው አንተ ራስህ ነህ። ዛሬ በሉት ካለህበት ከተደበክበት በእግዚአብሔር ኃይል ትገለጣለህ፣ ትወጣለህ፣ ዲያብሎስን ታዋርዳለህ። የእግዚአብሔር ልጅ መሆነ በሰፈር ይታወቃል፣ በሀገር ይታወቃል፣ በመንደር ይታወቃል። እግዚአብሔር ክብሩን ይሰጥሃል፣ እግዚአብሔር ኃይሉን ይሰጥሃል፣ እግዚአብሔር እሳቱን ይሰጥሃል፣ እሳቱን ይሰጥሃል። እሳት በሉት፣ እሳት በሉት፣ እሳት በሉት። ወደቀ እሳቱ፣ ወደቀ እሳቱ፣ ወደቀ እሳቱ፣ ወደቀ እሳቱ። እሳት 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 እሳት! ኦ ማይ ጋድ፣ ኦ ማይ ጋድ! እሳት ወደቀ ወገኖች፣ እሳት ወደቀ፣ እሳት ወደቀ። እሳት ኃያላን ተነሱ፣ ኃያላን ተነሱ፣ ኃያላን ተነሱ፣ ኃያላን ተነሱ፣ ኃያላን ተነሱ።
ያዙትና እሳት በሉታል። እሳት 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 ተቀበሉ። እሳቱ ተቀበሉ። እሳቱ በልሳኖቻችሁ ተናገሩ ተናገሩ ተናገሩ። እሳት ወደቀ። እሳት ወደቀ። የእግዚአብሔር እሳት፣ የመጨረሻ ዘመን እሳት፣ የክርስቶስ እሳት ተቀጣጠለ። እሳት 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 ተቀበሉ። እሳቱን 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 ተቀበሉ። እሳት 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 ሻባ ጂሱስ ራሜ ራሜ ማን እንደሆነ አላውቅም። እግዚአብሔር ተናገረኝ። የሆነ ወንድ ወጣት ልጅ በኃይል እየተቀባ ነው። ለዓለም ሁሉ ምልክት ይሆናችሁ። የዛሬው ቀን ምልክት ይሆናችሁ። ለዓለም ሁሉ መነጋገሪያ የሚሆን የፈውስ አገልጋይ አሁን እየተቀባ ነው ያለው። እኔ ነኝ ያለ አሜን ይበላል። ኧረ አሜን! ኧረ አሜን! ጂሰስ 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 ኢየሱስ ኢየሱስ ኢየሱስ። እሳት እኮ እያለፈ ነው ወገኖቼ። እጃችሁን አንስታችሁ ተቀበሉ። ተቀበል 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 ተቀበል። እሳት በሉ እባካችሁ። እሳት የመንፈስ ቅዱስ እሳት በእናቶች ላይ የወደቀ ነው። በወጣቶች ላይ የወደቀ ነው። በወንዶች ላይ የወደቀ ነው። በሴቶች ላይ የወደቀ ነው። እሳት መጣ! እሳት መጣ! እሳት መጣ! እሳት 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 በሽታ እየቀለጠ ነው። መርከብ እየተመታ ነው። የእግዚአብሔር እሳት የእግዚአብሔር እሳት የእግዚአብሔር እሳት የእግዚአብሔር እሳት የእግዚአብሔር እሳት እጆቻችሁ የመጨረሻ ዙና የመንፈስ ቅዱስ እሳት ብላችሁ በኃይል ጩኹ። በኃይል 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 ተቀበሉ በኢየሱስ ተቀበሉ በኢየሱስ ተቀበሉ በኢየሱስ ተቀበሉ በኢየሱስ ተቀበሉ በኢየሱስ ተቀበሉ በኢየሱስ አቤኔዘር የእግዚአብሔር እርዳታ አቤኔዘር ፈጥኖ ደርሶልናል። ከፊታችን ትናንት ያደረገ ለዛሬ እምነት ሆኖልናል። ከዚህም የሚበልጥ የክብሩን ደመና ምድር ስትሞላ በጌታ ምስጋና ከዚህም ወደ ላይ ወደ ላይ ወደ ላይ የጌታ ኃይል ሲገለጥ እናያለን ገና የክብሩን ደመና ምድር ስትሞላ። ያልዘለለ ሰው ካለ ወደ ላይ ደመና ደመና ወዶ ይታያል። መንፈስ ቅዱስም ተሰጥቶናል። ኢየሱስ በክብር ቆሞ ይታያል ወደ መቅደሱ። ያልዘለለ ከጩኸት ከእልልታ ጋር ደመና ደመና ወዶ ይታያል። መንፈስ ቅዱስም ተሰጥቶናል። ኢየሱስ በክብር ቆሞ ይታያል ወደ መቅደሱ። ወደ ላይ ወደ ላይ ከዚህም የሚበልጥ የጌታ ኃይል ሲገለጥ እናያለን ገና የክብሩን ደመና። ያልዘለለ ሰው ካለ ወደ ላይ ወደ ላይ ከዚህም የሚበልጥ
ስትሞላ በጌታ ምስጋና ደመናው ወርዶ ይታያል መንፈስ ቅዱስም ተሰጥቶናል ኢየሱስ በክብር ቆሞ ይታያል ወደ መቅደሱ ይመራናል ወደ ላይ ያቴስ ኢየሳያት እሳት አለ በውስጣቸው ማንም አይችል ሊያቆማቸው አይቻሉም ሲነኳቸው ተዋጊ ነው አምላካቸው ሰባኪዎች በመገለጥ ለዳቢሎስ እሳት ረመት ዘማሪዎች በበገና ይገባሉ ገና ወደ ላይ ያቴስ ኢየሳያት ያቴስ ኢየሳያት ወደ ላይ ያቴስ ኢየሳያት ያቴስ ኢየሳያት ወደ ላይ ያቴስ ኢየሳያት ያቴስ እሳት አለ በውስጣቸው ማንም አይችል ሊያጠፋቸው አይቻሉም ሲነኳቸው ተዋጊ ነው አምላካቸው
ሰባኪዎች በመገለጥ ለዲያብሎስ እሳት ረመጥ ዘማሪዎች በበገና ይቀባሉ ጩኸት እልልታ ያቴስ ያቴስ ኢየሳያ ሁሉ ሰው ታሪኬ ኢየሱስ አባይ ታሪኬ ታሪኬ መስቀል ሃይኪዶጌ ታሪኬ ታሪኬ ኑጌ ካካኪዶጌ ታሪኬ ወደ ላይ ኢየሱስ አባይ ታሪኬ ኢየሱስ አባይ ታሪኬ ኢየሱስ አባይ ታሪኬ ኢየሱስ አባይ ታሪኬ ኢየሱስ አባይ
Kidomai, Jesus Abai, Jesus Abai, Taut Ale, Jesus Taut Ale, Taut Ale, Taut Ale. Hallelujah, Hallelujah. Hallelujah. አንድ ነገር እናደርጋለን። የመጨረሻ ያስለቀሳችሁ ያዋረዳችሁ እስከ ዛሬ ጌታ ነኝ ያለውን አጋንንት በሙሉ አሁን ወደ እግሮቻችሁ ስር አስገባዋለሁ። እናንተ እየዘለላችሁ ተረግጦታላችሁ። አሁን እኔ የምጠራውን መንፈስ እናንተ የረገጣችሁ እባብና ጊንጡን ትረግጡ ዘንድ ስልጣን ተሰጥቷችኋል። እኔ የእባብ መንፈስን ትረግጡታላችሁ። የምትረግጡት ደግሞ በኢየሱስ ስም ብላችሁ ነው። የድህነት መንፈስ፣ የሐዘን መንፈስ፣ የርኩሰት መንፈስ፣ የዲያብሎስ መንፈስ በኢየሱስ ስም በሉና ርገጡ፣ ርገጡ፣ ተው፣ ርገጡ፣ 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 ርገጡ። የፈታኝ ነገር ቀሰቀሰኝ ቀበል ተሰጠ ወዲህ ተነሳና ተፈቶ ዝምነ ተፈቶ ዝምነ ተፈቶ ዝምነ ይሰማል ጩኸት የሰማናት ታሪክ ወደ ላይ የፈታኝ ለጌታ ለኢየሱስ ለፈታኝ ጌታዬ ነገረኝ ቀሰቀሰኝ ቀበል ተሰማ በዲህ ተነሳና ተፈቶ ዝም የለም ተፈቶ ዝም የለም ተፈቶ ዝም የለም ይሰማል ጩኸት የዘመናት ታሪክ ወደላይ ለፈታኝ ለፈታኝ ለአዳነኝ ለጌታዬ መቾንና የደስታዬ ምስት ሁል ጊዜ ደስታዬ በጌታ ጠላት ሸሸ ሲሰማ እልልታ ይኸው እልልታ ይኸው እልልታ ይኸው እልልታ ይኸው እልልታ ይኸው እልልታ ለመጨረሻ
ሊወጋኝ ጠላት ከዛስ ልቤ ተሞላ በእምነት የልብ ዓይኖቼ ያየ ሰው አለ Let's